ትሁቴ ያልጠበቀችው ችግርና መከራ ውስጥ ገባች። ናቲ ከእናቱ ጋር በሩን ከፍቶ ሲገባ ሰተት ብሎ በሽተኛና ታማሚ እናቷን ሲያገኛት እጅግ በጣም ራሱን መቆጣጠር አቅቶት ደነገጠ። አቶ ገዙ ደግሞ በሩ ድምፅ ሲሰማ ብድግ ብሎ ከተኛበት ሰተት አለና ሚስቱን አግቶ ወይንም አሳብዶ ወደሚያሰቃይበት ክፍል ላይ ሲያመራ የገዛ ልጁ ናቲ ከእናቱ ጋር ተገናኝቶ ደም እንባ እየተላቀሱ ይገኛሉ። ከዛ በመቀጠል ትሁቴም ድምፅ ምናምን ስትሰማ ሰተት ብላ መጣችና ወይኔ ጉዴ ምን ጉር ነው የተፈጠረው? አሁን እንግዲህ ይሄ መናጢ ሰውዬና ይህ አደገኛ ሰውዬ የቤቱን ቁልፍ ወይንም የበራፉን ቁልፍ የሰጠሽው አንቺ ነሽ ብሎ ይጨልልብኛል። ምን አለ እንደው ከዚህ ፈተናና ስቃይ የምወጣበትን ቀን አንተ ቅርብ አርግልኝ እያለች ፈጣሪዋን ስትማጠን መጣችና ቤቲ ደግሞ ትሁት ዝምተኛ ሰው አገር አጥፊ ነው፣ ያደረግሽው ነገር በጣም ያሳፍራል፣ ይሄን ካንቺ አልጠብቅም እያለች ጨለለች። እንዴ ደግሞ እኔ ምን አደረግኩ? ምን ያደረግኩትና የሰራሁት ነገር አለኝ? እኔ እኮ ስራዬን እየሰራሁ ነበር። ስራዬን ጨርሼ ወደ መኝታ ክፍሌ ስገባ ስሚ አንቺ የዚህን የቤት ቁልፍ የት እንደሆነ አምጪ ብሎ ሲለኝ አላውቅም ብዬ ነው ያልኩት። ራሱ ነው ፈልጎ ቁልፉን ታገኘበት በኋላ ጋሼ ሲጨቃጨቁ ስሰማ ነው እኔም ከተኛሁበት የተነሳሁት ብላ ስትናገር በፍጹም ልታምናት አልቻለችም። ያሳዝናል። የሚገርመውና የሚደንቀው ነገር የመጨረሻ እጣ ፈንታዋ እዛ ጋ ላይ እንዳቆመና ወደፊት ያልተጠበቀ በጣም ብዙ ችግሮች እንደሚመጡባትም ተነገራት። ሌላውና አሳሳቢው ነገር ደግሞ እጅግ በጣም በሚገርምና በሚደንቅ ሁኔታ ናቲ እናትህ ሞታለች ተብሎ የተረዳውና እዛ ቤት ሲመጣ ውስጡ የተመላለሰና በውስጡ ብዙ ነገሮች ያልተመለሰለት ሰውዬ ዛሬ ላይ በድንገት በሚገርምና በሚደንቅ ሁኔታ ክፍሉ ሰተት ብሎ እናቱ በህይወት እንዳለችና እናቱ እንዳልሞተች ሲያረጋግጥ ማመን አቃተው። እናቲቱም እጅግ በጣም አእምሮዋ ስለተነካ በደንብ ማሰብና ማስተዋልም አልቻለችም። ደነገጠችና ማነህ አንተ? አልሞትክም እንዴ? ሞተዋል እያሉ ሲነግሩኝ የነበሩት በህይወት ካለህልኝ በጣም ደስተኛ ነኝ ብላ እየራቀችውን ብትሄድ ትሁቴም ገባችና የተፈጠረውን ነገር በሙሉ እንደ አዲስ ለማስረዳት ስትል በፍጹም እድል አልሰጧትም ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። ትሁቴ ያልጠበቀችው ከባድ ስቃይና መከራ ውስጥ ገባች። እሱም ምንድነው? ለረጅም ጊዜ ስትጠብቀውና ስትጓጓው የነበረውን እውነታ ልንገረው ወይስ አልንገረው? ይሄ ነገር ምንድነው እየተካሄደ ያለው እያለች እጅጉን በጣም ግራ ተጋብታ ነበረ። አይ አሁን ደግሞ ብናገር ከኔ ጋር ችግር ቢፈጠር ይህን ችግር እንዴት እወጣዋለሁ ብላ ማሰብም ጀመረች። መጨረሻ ላይ እንግዲህ እጅጉን እያዘነችና እየተናደደች እያሰበችበት ለመናገር ወደ መኝታ ክፍሏ ገብታ ማሰብና መጨናነቅ ጀመረች። ወይኔ ዛሬ ደግሞ ምግብ አልሰጠዋትም፣ ምግብ በልታ ይሆን እያለች ጭራሽ ለሷም ማሰብ ጀመረች። በር ሳይቆረቁር ናቲ ሰተት ብሎ ወደ ትሁቴ መኝታ ክፍል ሲመጣ ይቅርታ ታይተሻል እንዴ? አረበሽኩሽ? እኔ እኮ እንቅልፍ እምቢ ብሎኛል። በእናትሽ ተባበሪኝ፣ እኔ ሶፋ ላይ መተኛት አልቻልኩም። ስለዚህ በተቻለ አቅምሽ
እስኪ የዛኔ ባዶ ክፍል ቁልፍ ካለ ብሰጭኝ ብሎ ሲላት፣ አረ እኔ እንጃ ቤት ያረገችበት ቦታ ላይ ጠይቃት እኔ አላየሁም ብላ ስትለው ደነገጠና ከዛ ቦታ ላይ ተመለሰ። ሰተት ብሎ ወደ ሳሎን ሄደና ቁልፎቹን እየፈላለገና ይገኛሉ ወደ ተባሉበት ቦታ ላይ መሯሯጥ ጀመረ። ሆኖም ግን ቁልፎቹን ካገኛቸው በኋላ ሰተት ብሎ ከፍቶ ሲገባ እናቱን በዛ አይነት መልኩ ሲያገኝ ራሱን መቆጣጠር አቅቶታል ማለት ነው። ትሁቴ እንግዲህ ከአባባ ጋርም ተገናኝታ ያለችበትና የገባችበትን ወጥመድና ስቃይ እሷን ለማትረፍ አይደለም አሁንም ወደፊትም ብዙ ነገር ማድረግ እንደምትፈልግ በሙሉ ነግራው ነበር። አባባ ደግሞ ዋናው ነገር በሽተኛይቱን ለማዳንና የአይምሮ ታካሚ ውስጥ ዶክተር አመጣልሻለሁ ብሎ ቃል ገብቶላት ነበረ። ትሁት እያሳሰባት ያለው ነገር እዛ ክፍል ታጉራ ለምትሰቃየውና አይምሮዋ በሽተኛ ሆኖ ማሰብ ለማትችለው ሴት ብቻና ብቻ ነበር። መጨረሻ ላይ ይህ ሲመጣላት ደግሞ ልጇ ከመጣ የሆነ መፍትሄ ማግኘት አለበት፣ እኔም ለመናገር መሞከር አለብኝ ብላ በወሰነችና ባቀደች ሰዓት የሚያሳዝነውና ትልቁ ነገር ቤቲ እጅግ በጣም ራስ ወዳድ የተሞላባት ሴት ናት። ገንዘብን ከአቶ ገዛኸኝ ትፈልጋለች፣ ፍቅርን ደግሞ ከእኩያዋ ከሆነው ናቲ መላላጥ ትፈልጋለች። እንግዲህ አቶ ገዛኸኝ የቤቲንና የናቲ ሁኔታ ሲያቸው በጣም ስለደበረውና ስላስጠላው ስሚ ትሁት አንድ ነገር እንድትተባበርኝና እንድታግዥኝ እፈልጋለሁ ብሎ አላት። ምንድን ነው? እነዚህን ሰዎች እንድታይልኝ እፈልጋለሁ፣ ልጄና ሚስቴ ደስ የማይል ነገር እያየሁ ነው ብሎ ሲላት ብላ በጣም ደነገጠች። ቡና ልታፈላላ ሽርን ጉድ እያለች ስትሄድ አቶ ናቲና ወይዘሮ ቤቲ የሚያደርጉት ነገር ምንም ደስታም አልሰጣትም። አየቻቸውና አፈረችና ከዛ ቦታ ላይ ተመልሳ ወደ ክችን ስትመጣ ቤቲ መጣችና ትሁት እኔና አንቺ አሰሪና ሰራተኛ ነን አይደል? አዎ ምን ነው አለቻት። አረ ምንም ያየሽው ነገር የለም፣ እሱም ማወቅ መቻል አለብሽ። አይ አረ ምንም አይደል ኖርማል ነው አለቻት። ናቲም ተመልሶ መጣና ትሁት አንቺ በጣም ጥሩና መልካም ሰው ነሽ፣ ሁኔታሽን ሳየው እጅግ በጣም ጥሩ ሴት ትመስልያለሽ እና ቅድም ያየሽውን ነገር በፍጹም አስቤው ፈልጌው ሳልሆን እዚህ ቤት የሚፈጠሩ ነገሮች በጣም ይደብራሉ፣ ምንም ደስ አይልም ብሎ ሲል አረ ምንም ጣጣ የለውም አታስብ፣ ያየሁት ነገር የለም ብላ ስትለው ቆየሽ እንደዚህ ቤት ከመጣሽ አላት። አይ የተወሰኑ ቀኖች ነው የሚሆነው። ምን ነው አለችው። አረ ምንም፣ ሁኔታሽ በሙሉ በጣም ለየት ያልሽ ሴት ነሽ፣ ፊትሽ ላይ የሚታየው መልካምነት ነው አይደል? ሌላ ቀን እንጨዋታለን፣ አሁን ስራ ላይ ነኝ ብላ አለችው። ቤቲ ተመልሳ ስትመጣ ከናቲ ጋር ቁማለች። ደነገጠችና ፈጠጠችባት። ትሁቴ ለእንደዚህ አይነት ስሜት የላትም። አሁን ላይ የምታስበው ለዛች ታጉራ ለምትሰቃየውና ልጅሽ ሙቷል፣ አንቺ ሰው አይፈልግሽም፣ አብደሻል፣ ቆሻሻ ነሽ እያሉ ትራፊና እንዲሁም ደግሞ ራሷን ማስታወስ እንደማትችል በመርዝ ለሚጫወቱባት ሴት ነው እየተጨናነቀች ያለችው። ከዛ አረጋጊው እንጂ ምንድን ነው እየሆንሻለሹ? ትሁት አንቺ እኮ የመጣሽው ለስራ ነው አውቃለሁ፣ ምን ያደረግኩት ነገር አለ አለች። አረ ምንም፣ ምን በወጣሽ፣ ስለዚህ እረፊ ብላለቻት። እሺ ችግር የለውም አለችና ትሁቴም ከቤቲ ጋር ያላሰበችውና ያልጠበቀችው ቀላል እና ያልተጠበቀ ነገሮችን እንትን እያለች ትገኛለች ማለት ነው። እያስተናገደ ትገኛለች። መጨረሻ ላይ የምተኛበት ትራስና ብርድ ልብስ አምጭልኝ አላት። ወደ ሶፋ ላይ ወስዳ ከተኛ በኋላ ቤቲ ተመልሳ መታ ናትዬ እያለች መላላስና መጋጋጥ ጀመረች።
ከተኛችበት ላይ ተነሳችና አቶ ገዛኸኝን እዛው አልጋው ላይ አስቀምጣ ወደ ናቲ መታ ስታሸረግድና ስትቆላላ የት ነበርሽ? ውሃ ልጠጣ ሂጄ ነው። ምንድን ነው የተፈጠረው ነገር? ውሃ ላምጣለህ እንዴ ብላ ስትለው አይደል አለና ዘወር ብሎ ተኛ። ትሁቴ እንግዲህ እዛ ውስጥ የገባችው መከራና ስቃይ ምን ይሆን? አቶ ገዛኸኝስ ናቲ ወደ ድሮ ሚስቱ ክፍል ወይንም ወደ እናቱ ክፍል ገብቶ እውነታውን ስላረጋገጠ የሚፈጠርበት ከባድና አስደንጋጭ ነገር ምን ይሆን የሚለውንም ለማየት እጅጉን በጣም ጓጉተናል። ናቲ አሁን ላይ እናቱን ታገኘ ከዛ ቦታ ላይ እንዴት አድርጎ ያወጣት ይሆን? አቶ ገዙንስ በምን አይነት መልኩ ይፋለመው ይሆን? ቤቲ ሀብትና ንብረቱን በሷ ስም እንዲያዞርላት ሽርን ጉድ እያለች የምትገኘዋ ሴትዮ አሁን ላይ ሀብትና ንብረቱንም ለቤቲ እንደሚያዞርላት ትሁቴ መናገር መቻል አለባት። እያንዳንዱ የሰማችውን እውነታ ለናቲ ብትነግረው የተሻለ ነገር ነው። ምክንያቱም እጅግ በጣም ደስ የሚል ነገር ነው ትሁቴ እያደረገች ያለችው። እሷ ግን ከባድ ችግር ውስጥ ትገባለች። ናቲ ምናልባት ወደፊት ካፈቀራትና ከወደዳት ወይንም ደግሞ እች ሴትዮ አሁን የትሁትን መልካምነት ከአንዴም ሁለቴ አይታለች። ትሁቴ ለእኔ በጣም ጥሩ ሰው ናት፣ እዚህ ቤት መታ ብዙ ነገር እንዳደረገችላት ለናቲ ትነግረው ይሆናል ማለት ነው። ናቲ አስቀድሞ የእናቱን ጤንነት ከጠበቀ በኋላ የእናቱ ገንዘብ እና ቤት ያንደሆነ ለትሁቴ እየነገራት ነበር። ከዛ ከቤት ቤቲ በቅርብ ጊዜ ተመንቅራ የምትወጣበት ጊዜ ቅርብ ይሆናል። ትሁቴስ አሁን ቤቲ ምን አይነት የጭካኔ ጥግን ታሳያት ይሆን? ምክንያቱም ከናቲ ጋር አይናቸውን ስታይ የሆነ ነገር እየተቀራረቡ ነው የሚል ግምት ውስጥ ገብታለች። ናቲ የመጀመሪያው ጥያቄው ሲመጣ የመጣሁበትን ጉዳይ እንነጋገር አቶ ገዙ፣ እኔ የምፈልገው የእናቴን ድርሻ ገንዘብ ብቻና ብቻ ነው። በእናቴ ስም አንድ ነገር ልከፍትላት እፈልጋለሁ። እሱን ደግሞ አሁን ለጊዜው 15 ሚሊዮን ብር እንድሰጠኝ ነው የምፈልገው። ከዛ የበጎ አድራጎት ድርጅት ከፍቼ በእናቴ ስም ያንን በስሟ ጸንቶ እንዲኖር እፈልጋለሁኝ ብሎ ተናገረ። ስም አንተ የማትረባ ሰው ከሞተ አንዴ የሞተ ነው። እኔ ለሚስትህ ያለኝ ክብር ይህን ያክል በገንዘብ የሚለካም አይደለም። አሁን ላይ ግን ሁሉም ነገር አብቅቷል። የሌለ ነገር እየመጣህ አትመጻደቅብኝ ሲለው፣ አረ እንደዛ ነው እንዴ ነገሩ? እኔ ካንተ ጋር ምልልስ ደክሞኛል። የምፈልገው ትልቁ ነገር ለእናቴ ትልቅ ታሪክ መስራት ብቻና ብቻ ነው ብሎ ወሰነ ማለት ነው። የናቲ እቅድ እናቱ በህይወት እንደሌለችና እንደሞተች ስለተነገረው አምኖ ተቀብሎ ለትሁቴም ለ15 ቀን ፊልድ ወጥቼ ብመጣ እናቴ ሞታ ተቀብራ እናትህ ሞታለች ተብዬ ተረዳሁ። ያኔ ስራ የሄድኩበትን ጊዜ እጅግ በጣም ተጠየፍኩት። ምን ነው በቀረሁ፣ ምን ነው ይሄ ነገር ባልተፈጠረ ብዬ አዘኛለሁኝ አላት። ትሁቴም እኮ በህይወት ላይ ይሄ ያጋጥማል፣ አይዞህ ሁሉም እውነታ ይደርሳል ብላለችው። ውድ የተከበራችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።